ውድ ቤተሰቦቼ በመጀመሪያ ደረጃ እንኳን ደስ አላችሁ የሩታዬ እህቶች፣ የአብርሽም እህቶች፣ የሉልዬ እህቶች፣ የሩታዬ እህቶች ለሁላችሁም እንኳን ደስ አላችሁ። እንኳን ለዚሁ ቀን አበቃን ማለት ነው። እንግዲህ ሉልዬ በተለይ እንኳን ደስ አለህ። እህት ልትመጣለህ ነው፣ ነብር የሆነች እህት ማለት ነው። እንግዲህ ጀግና ወንድ አንተ ነበርክ፣ የአባትህ ምትክ፣ አሁን ደግሞ የእናቷ ምትክ ነብሯ ልትተካለህ ነው ማለት ነው። በጣም ነው ደስ ያለኝ። እሺ ሉልዬ አንተም ደስተኛ እንደሆንክ በደንብ ጠንቅቄ ያውቃለሁ ማለት ነው። እና ሩታዬ ግን ምን በድዬሽ ነው? ምን አድርጌሽ ነው በዚህ ናክል ማለት ነው? እውነት ማታ እኔ እንቅልፍ ሳልተኛ ነው ያደርኩት ማለት ነው። ራሴን አሞኝ በሳቅ ስስቅ ስፈነዳ፣ በተለይ ደግሞ በጎጃም ዩቱብ ስስቅ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ዘር ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እና ምን አለ መሰላችሁ የሩታዬ እህቶች አንዳንዳችሁ በጣም እየተበሳጫችሁ ነው። አትበሳጩ፣ እውነቴ ነው የምላችሁ። ፋፈንታሽ በሉ፣ ይበቃል። ከዚህም በፊት ጨጓራችን ልጠናል ማለት ነው። ሩታዬ ምንም ነገር ብታረግ ተወዳጅነት የላትም። መጥፎም ነገር ብትሰራ ተወዳጅነት የላትም። በቃ እራሷ የመሰላት ነገር ባልዋን ለማሳደግ እና ለመፈመስ ነው የሚሰሩት። ይህንን ጠንቀቃችሁ እወቁ ማለት ነው። ለምሳሌ ከትላንትና ወዳ ደስታ እኔ ያገባታለሁ ባለው አንቺ ባለጌ፣ አንቺ ልጅሽን አሳድጊ፣ አንቺ እንደዚህ በይ እያላችሁ ነው። ትላንትናም ደግሞ በአብርሽ አርግዣለሁ ብላ ስትመጣ ደግሞ አንቺ እንደዚህ፣ አንቺ እንደዛ። ግን አብዛኛውም ሰው ደግሞ በጣም ደስ ያለው ሰው አለ ማለት ነው። እና ልጅቷ የት ትሂድ የት ትግባ? እነሱ እንደሚሰሩ በደንብ ጠንቅቃችሁ ታውቃላችሁ። ይሄ አይዲያ ደግሞ ከሰው እንደተወሰደ ደግሞ ታውቃላችሁ ብዙዋቸው ማለት ነው። ስለዚህ ሩታ ምንም ይሁን ትስራ። በዚሁ አጋጣሚ አንድ ነገር ልንገራችሁ፣ ሩታ የሁላቸውም አካውንት ናት። የሁላቸው ሚና የምትጫወት ሩታ ናት ማለት ነው። ሩታ ሚና ካልተጫወተች ማንም አይሰራም። ከምሬ ነው የምላችሁ። በደንብ ጠንቅቃችሁ ታውቁታላችሁ ማለት ነው። እና ሩታ የሆነ ነገር ካላረገች፣ መጥፎ ነገር ካላረገች፣ የሆነ አነጋጋሪ የሆነ ነገር ካልሰራች ቡታጀራዎች አጠቃላይ የሚሰራ የለም። አያችኋል። ትናንትና ብቻ በአንድ ቪዲዮ እርጉዝ ነኝ ብላ ስትመጣ እነ ዳኒ ቀጠሉ። አሁን ደግሞ ሌላ ዩቲዩበር ደግሞ ይቀጥላል። ስለዚህ ለምን ጨጓራችን ይናጥፋ ፈንታች እያልን በዚሁ አጋጣሚ ሩታ አንድ ሴት ሆና እውነቴ ነው የምላችሁ ህዝቡን አተረማመሰችው፣ ትርምምስ አድርገችው፣ ጨጓራው ላጠችው። አቡ ይመችሽ የኔ እናት ማለት ነው። ቀጥይበት ሩታዬ። ግን እኔ የእውነት እንዳይሆን ማለት ነው ይሄንን ነገር እንጂ ሌላው እንደተመቻችሁ ማለት ነው። ወደ ሄርሜላ ጋር ስመጣ ማለት ነው ሄርሜላ ይኸውልሽ፣ አንቺ መጀመሪያም የገባሽበት ትክክል አልነበርሽም። አሁንም ትክክል አይደለሽም። ሞር ይሄንን ነገር እውነት ነገር እንውሰደውና አብርሽና ሩታ ተለያዩ ብንል እንኳን አንቺ የተቀመሽበት በጭራሽ ትክክል ቦታ አይደለም። የራስሽን ህይወት ኑሪ፣ የራስሽን ልጆች አሳድጊ። በነገራችን ላይ ልታሳድጊ ነው። ትንሽ ነው የቀረው ማለት ነው። አንድ 18 ወይም 19 ነው የቀረው፣ 20 አንበለው ማለት ነው። እና ያንን ህይወትሽ ብትኖሪ ደስ ይለኛል። እንግዲህ አብርሽና ሩታ ሁለተኛ ልጅ ለመድገም ወስነዋል። አንቺ ምን ይልሻል? ሶስተኛ ልጅ ደግመሽ ቀምሰሽ ብታዩ ማለት ነው፣ ብትደግሚልን ብታሳይን ማለት ነው። ልጅ እና ያላ ስጦታ ነው። በዚሁ አጋጣሚ አንቺም ድገሚ። ለምን ጾምሽን ትቀሪያለሽ እንዴ? ታባታቸው አብርሽና ሩታ በድብቅ አንቺን ሸሽገው አብርሽ ካንቺ ጋር እየተላላጠ ካንቺ ጋር ለካ ቀን ካንቺ ጋር ይውልልሻል ለ20 ለ30 ደቂቃ። ከዛ የሚሰራው ነገር እየሰራ ነው፣ የሚተራመስ ነገር እያተራመሰ ነው አብርሽ ወንድማችን። አቤት ይመችህ አቡ ስትችልበት እኮ ማለት ነው። በነገራችን ላይ ማለት ነው ከትላንትና ወዳ ሄርሜላን በአስታ ጋበዛት። በአስታ በገባዘበት ቦታ ምን አለ ውሽሚት ማለት ነው። ጉርሻ ይመቻል ስትለው ምንድን ነው ያላት? በሁሉም ነገር እመቻለሁ፣ ሁሉም ነገር እንደዚህ ይመቻል አለ። ታዲያ እንደዚህ ከተመቸማ ሩታ ለምን አስቡት እስቲ እናንተ። በጉርሻ የተመቸው ወንድ በሌላ ነገር እኔ ማውራት አፍራለሁ። እውነት በላፍርዶ ነው በደንብ ማራውኝ ማለት ነው። እና ሄርሙዬ ማለት ነው ሄርሙዬ አይደለም የሚሉሽ በእናትሽ ላሽ በይ ማለት ነው። እና ሄርሙዬ በዚሁ አጋጣሚ አንድ ነገር ልንገርሽ፣ ሩታ በህይወትሽ እስካለች ድረስ
መቼም ደስተኛ አትሆኝም ማለት ነው። ሜሪና ዳኒ ደግሞ እስካሉ ድረስ ምንም ደስታ ልትቀምሺ አትችይም። አንድ ቀን ደስተኛ ትሆኛለሽ፣ አንድ ቀን ሀዘነኛ ትሆኛለሽ። ከዚህ ሁሉ ልፋት ምን አደከመሽ? ጣል አድርገሽ አትሄጂም እንዴ? ኧረ የራስሽን ህይወት ኖሪ ማለት ነው። ግን ሩታዬ መችሽ እውነት። ማን ደስተኛ ሆኖ ማን ሀዘንተኛ ሊሆን እያንዳንዳቸው ትርምምስ አድርጊያቸው። ይሄ ቀላል ነው። ነገ ደግሞ ያበደ ነገር እውነት። ነገ ደግሞ ቆይ እኔ ቲክቶክ ሰፈር ሂጄ ማለት ነው ሩታዬ ወይኔ ሙዝ አማረኝ፣ ዳቦ አማረኝ፣ የሆነ ነገር አማረኝ፣ ይሄንን አምጣልኝ፣ ይሄንን አምጣልኝ፣ ውሃ ቀብለኝ፣ አይ ወገቤን እያልሽ ደግሞ ብትሰሪልን ቪዲዮ ደስ ባለኝ። ከምሬ ነው እላችሁ። ያረቢ ትዕግስቱና ሰብሩ ስጠኝ እንጂ ብዙ ነገር አያለው፣ ብዙ ነገር እናያለን ማለት ነው። እና ሩታዬ እውነቴ ነው የምላችሁ እዩት፣ ማንነቷ በተግባር ስታሳይ ማለት ነው ምን እንደምትሰራና ምን እንደምትወስን እዩት በደንብ ማለት ነው። ፍራቻ ምናምን የሚባል ነገር የለም፣ ሼር ምናምን የሚባል ነገር የለም። በቃ ምክንያቱም ሩታን የተረዳ ሰው ይረዳታል፣ ያልተረዳው ሰው ደግሞ ባናቱ ይተከል ማለት ነው። እና የሁሉም ሰው አቅፋ ያዘች ልጅ ናት ማለት ነው። ያለ ሩታ አንድ ቀን እንኳን ቪዲዮ አይሰራም ማለት ነው። አብርሽ ራሱ ትላንትና እየሳቀ ነበረ። ደስ ብሎታል እኮ ደስ ብሎታል። ውስጡማ ወይኔ በወተት ማን ይሸኝ እያለ ነበረ። እኔ ትላንትና ከምሬ ነው ቪዲዮ ያው ሳቅ በሳቅ ሆናለሁ። ሰው ይስቅብኛል ብዬ በአንድ ቀን እንዴት ተደሰተች ይሉኛል ብዬ የራሳቸው ቪዲዮ ለቀኩ እንጂ ማታ በለቀቅነው ቪዲዮ አይታችኋል። ላይቭ ላይ እኔም እንደዚህ በሳቅ ፈንክት እያለ በነገራችን ላይ እኔ እያሳኳችሁ ነው እውነት። ሁልጊዜ የሆነ የሚደብር ቪዲዮ አላመጣም። አንዳንድ ያው እኔን ደግሞ አትፍረዱብኝ። ደስ ሲለኝም ደስ ይለኛል፣ ሲከፋኝም ይከፋኛል፣ ስናደድም እናደዳለሁ እንጂ ባፈንተሽ ነው ብለው በአሁኑ ሰዓት ማለት ነው። በቃ ለምን አብርሽና ሩታ ዱል አንድ ላይ ስለሆኑ ስላልተለያዩ በጣም ደስ ብሎኛል ማለት ነው። እና ሁላችንም ስለምንወዳቸው እና ስለምናከብራቸው ማለት ነው። አብርሽ ደግሞ የሄርሜላ ደጋፊ ልጅ ሳይሆን የኛ ልጅ ነው። በቃ ልጃችን ነው። እኛንን ያሳደግነው፣ እኛንን የደከምንለት፣ ብዙ ነገር ስናደርግለት ነበርን። ስለዚህ አብርሽ ደግሞ ሌላ ቦታ መሄድ የለም። ሄርሜላ ይሄንን ነገር እውነትም ከሆነ ማለት ነው እድሜ ልክሽ እንደዚህ ሩታ እየገባች በመሀል ብጥብጥ ያደረገችሽ ዳኒ እየመጣ ሜሪ እየመጡ የሆነ ያልሆነ ነገር እየነገሩሽ በቃ ልብሽ ቁስል ነው የሚለው ማለት ነው። እና በዚህ አጋጣሚ ማለት ነው የእንትና የሄርሜላ ደጋፊዎች ማለት ነው በአንዴ ግን ለምንድን ነው እሳት የምትቀምሱት ማለት ነው? በቃ ትንሽ ነገር ከሰራችሁ ሩታ ያዙኝ ልቀቁኝ፣ አብርሽን ለመስደብ ሩታን ለመዘቅዘቅ፣ ኧረ ሰከን በሉ። እውነት አንዳንዴ ሰከን እያለን ሰው ደግሞ በጣም አሪፍ ነው ማለት ነው። ለምን እንደምትሆኑ ታውቃላችሁ? ስለማይገባችሁ እኮ ነው፣ ደደብ ስለሆናችሁ ነው እንጂ እኮ አብርሽ እኮ ብዙ ነገር እያሳያችሁ ነው። እውነት ከሄርሜላ ጋር ህይወቱ ቢቀጥል ሉልንም ማየት አይጠበቅበትም እኮ። በቃ አያገባኝም የራሴ ህይወት